ወላሂ ረሱል ሆዴን ነው ያቆሰሉት። ሙስሊሞች የሆነ ቀልድ ነግሬ ላስቃችሁ ዛሬ ማለት ነው። ሁሌ ከምትናደዱብኝ ስለ ነብዩ መሐመድ ነው። ቀልድ አይደለም፣ ሪል አጋጣሚ ነውና ቆይቷል ካነበብኩት፣ ግን በጣም የሚያስቀኝ እንትን ነው። ምን ላይ እንዳነበብኩና ረስቼዋለሁ። ጾም ወቅት ላይ ነውና ነብዩ መሐመድ ይመስለኛል ከሰሃቦቻቸው ጋር እያፈጠሩ ነው እና ላይክ ቴምር እየተበላ ከዛ ነብዩ መሐመድ ከጎናቸው ያለው አንደኛው ሰሃባ እሳቸውን ለማስፎገር ነገር ነው you know ቴምሩን እየበላ ፍሬውን ከሳቸው ፊት ለፊት ያስቀምጠዋል ማለት ነው። እሳቸው ብዙ እንደበሉ አርጎ ሊፎግር እና ቴምሩን ይበላል፣ ፍሬውን እሳቸው ጋር ያስቀምጣል። ላይክ ከመረው ማለት ነው። የማት ሆነ እና ከዛ መጨረሻ ላይ የሱ ባዶ ሆነ ማለት ነው። ቦታው ምንም ባዶ ሆነ። እሳቸው ጋር የማት የቴምር ፍሬ ተከመረና እዛ ይጎዝ ላይክ ረሱል አለ መሐመድን እንዴ ረሱል ምንድነው ይሄን ሁላ ቴምር በልተውት ነው እንዴ ምናምን ነገር ያቻል ማለት ነው ሊያስፎግር። እዛ እሳቸውም ያዋዝ አይደሉ እኔስ ይሄን ሁላ ቴምር በልቼ ነው አንተ አይደለ እንዴ ከነ ፍሬው የበላው? ምን ይባላል? በገዛ ቆንጨራዬ በጎራዴ ነው ያረዱኝ። በቃ አሁን ተረጋጉ። አሁን መረጋጋት ብቻ ነው። ተረጋጉ። አሁን እንረጋጋለን። ከዛ በኋላ ይላካል። ከዛ ኢራናውያን እያደረጉ ያሉት ነገር ተገቢ አይደለም። ሁለት መሪ ሞተ ተብሎ እንዴት ነው ሀገር በሙሉ እንደዚህ የሚደበደቡ? ዓለም በሙሉ እኮ አልቀራቸው። በጣም የሚያስገርማቸው ነገር የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ሁላ ሞቷል ተብሎ ነበር። የእስራኤሉ ፕሬዝዳንት ኔታንያሁ ተገድሏል እያላችሁ በውስጥ እየጠየቃችሁ ነው። አዎ ተገድሏል። እውነታው ግን ምንድነው? እሱንም እንመለከት ይሆናል። ይህንን ነገር ደግሞ አይታ ኢትዮጵያ ዝምታዋን ሰብራለች ተብሎ ጦርነቱን የማታቆም ከሆነ ኢትዮጵያ ወደ ኢራን ተኩሳለሁ ብላለች። ጸጉሯን ነው ወይስ ልብሷን ነው የምትተኩሰው? እንደዚህ ያለን ኢራንንና ዓለምን የምንመለከት ይሆናል። በኢትዮጵያ እጅግ በጣም የሚያስገርሙ ነገሮች ተከስተዋል። ከዚህ ውስጥም እንግዲህ ሀቢባ በቁርአን ጀምረልሃለሁ ያንተ መግቢያህን አንሳር ብላኝ አስማምታኛለች። ትቅራ ወይስ እንዴት ነው? ለማንኛውም ግን ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ፣ ቤተሰብ፣ ስራ፣ ትምህርት አልহামዱሊላህ። አንቺ ምንድነው ጠፍተሻል? ደግሞ ረመዳኑ እንዴት ይዙሽ? ቀንደብንም ጨከነ ብለን እንደ 28 መጾም መቻል አለበት። አባትን በላንተ ብዙ አትለፍልፈን። እጅግ በጣም በሚያስገርም መልኩ ደግሞ ሀቢባ ጀምረልሃለሁ ስትለኝ እሺ ብያት አስጀመርኳት። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب በቃ ፋቲሃ ይሄ ብቻ ተያ አታዋጅኝ። እኔ ስላንቺ አውርቼሽ አልጨርስ። ተይ እንጂ ፋቲሃ ይሄ ብቻ ነው። غير المغضوب ላይ ብቻ ነው የሚቆመው። ተይ ቀርቷል፣ የሆነ ነገር ቀርቷል። አረኔ እናላልኩሽም ረዘም ያለ ነው ያልኩሽ። እይማ ይላቅጣት ነው ቀይርብሽ ታምሻለህ። እቺንማ እኔ ያፋለሁ ተምካት የምን ማቀየን እኔ ለዋለሁ ማርያምን እኔ ለዋለሁ። ይሄን አረዘም ካላለ አላልፍማ ትደበራለሽ እንዴ? እኔ ከሆነ ሰው ያስቀርቼ ነበረ ከኔ ወደ ተቀል እንዴ አላቅም። ግን አጠረ ምንድነው ያረግሽው? አጠረ በጣም
ፋቲሃ እንደዚህ አጭር ነው። በቃ አሁን ፋቲሃ አጭር ነው። በዚህ መልኩ መያዝ መቻል አለባችሁ። ኖት እየያዛችሁ ገይረል መግዱቢ እዛ ጋር እንደሚቆምም እያወቃችሁ እየተማራችሁ እንደሆነ ተስፋ አደርጋለሁ። ሌሎቹ ደግሞ እጅግ በጣም በሚያስገርም መልኩ እሷ ብቻ አይደለችም እኛም እንዴት ይቀርብናል ብለው ነሺዳም አመተውልናል። ወላሂ ሀድጃ በጣም እውነት አለሽ አህመድን ብትወጂው ምን ወረለሽ ገረመኝ ድምፅና ዜማው ሁሉም ነገር እኮ በቦታው ነው የሚያምረው። ሁሉም ነገር ያለ ቦታው ነገኝ የሄደችቱታ የዓለማቱን ስነት ቤቷ ያመጣ ሰለላሁ ዐለይከ የቀመረል መካ ሰለላሁ ዐለይከ ኡስታዝ እስኪ በዚህ ጉዳይ ላይ ምን ይላሉ? ወላሂ እኔ እንግዲህ ያን ነገር አላሰብኩም። እኔ ምንም እየገባኝ አይደለም። ሙአዝ ግን በዚህ ጉዳይ ላይ ምን ትላለህ? እስቲ ሙአዝ የለህም? ሙአዝ በዚህ ጉዳይ ላይ ምን ትላለህ? ግን 12 ሚሊዮን ብሩ የተሰበሰበው ግን ስራ እየሰራ ነው፣ ሁሉንም እያሳተፈ ስለሆነ እጅግ በጣም ያስገርማል። ጥሩ ስራ ነው፣ ቀጥሉበት እንላለን። ሁላችንም ማስመሳዮች ነን። ወላሂ አጭር ሰዎች ጀነት አይገቡም። ወላሂ ጥቁር ሰዎች ጀነት አይገቡም። ረበል ከዓባ አይገቡም ጀነት። ሐዲስ ላይ ተቀምጧል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ገልጸውታል በሐዲስ። ሐዲሱ ለማለት የተፈለገው እንዲህ ብቻ አይደለም። አጭር ሰው ለምንድነው ጀነት የማይገባው? እናም ትልቅ ሰው ወይም ደግሞ 70-80 ዓመት የሆነ ሰው ለምንድነው ጀነት የማይገባው ብለን መጠየቅ መቻል አለብን። ሐዲሱ መዛችሁ መልሱም ይላል ጥቁር ሰው ወደ ቀይ ሳይቀየር ጀነት አይገባም። አጭር ሰው ረዘም ባለ መልኩ ካልሆነ ወይም ደግሞ እንደ አደም አለይሂ ሰላም ካልሆነ ጀነት አይገባም። ለምን? እሱ አጭሩም ረዘም ይደረግና በሌላ መልኩም ደግሞ እንደ ዩሱፍ አለይሂ ሰላም ጸጉራቸው ሁለመናቸው እንደዛ አምሮ ሊገቡ ይችላሉ የሚሉ አንዳንድ ሐዲሶችም እንዳሉ ይገለጽ እንጂ ዓለም ያረገጠችውን ካዕባ ላይ ያረገጠው ቢላሉል ሐበሺ ጥቁር ነበር። ሁለተኛ ሚስትን ሀሳብ ሲነግረኝ ምን እንደምለው ታውቃላችሁ? አብሽር ዛሬ ዚክራኔ፣ ነገ ደግሞ ሐናን ነኝ፣ ከነገ ወዲያ ደግሞ ሀያት ነኝ፣ ነገ ወዲያ ደግሞ ሰሚራ ነኝ። አሰላሙ አለይኩም። ማንሽ ደግሞ አንቺ ሁለተኛዋ ሚስት። ወይ ሲጀመር ማለት ነው ሁለት ሙስሊም እህቶቻችን ለምን ተስማምታችሁ አንድ የሙስሊም ባል ለምን አታገኙ? ዝም በል እባክህ። እኔ አይደለም እኔ ካልኩኝ ይኸው ከመላሴ ላይ ጸጉር ይነቀል። ሲጀመር ሁለት ሙስሊም ሴቶች ለምንድን ነው በአንድ ሙስሊም ወንድ የሚጣሉት? ተስማምተው አያገቡትም እንዴ? አላማቸው ሰመረ ትዳር ተጀመረ። እኔ አላልኩም ስላችሁ እኮ አላመናችሁኝም። ያለው ሌላ ሰው ነው። እኔ ደግሜላችሁ ከነሳስ ፓርቷል በብዛት ምን ፈልግ ብለው ስልካቸው የሚያነሱ ሰዎች ነገረኛ ናቸው፣ ወይ ደግሞ ከእህታችሁ ወይ ከወንድማችሁ ነው ይሄን ነገር የምትሰሙት። እንዴ ሁላይ ነገረኛ ናቸው። ሁለተኛ ሰላም አለይኩም አቦ ሰላማችሁ ይብዛ። በብዛት ከሙስሊም እህቶቻችንና ወንድሞቻችን የሚሰማው ካልሆኑም ሰዎች ይሰማል፣ ግን ያው ሰላም ነው። እኔ እኮ እስልምና ከሳይንስ ጋር አይገናኝም። ሳይንስን 1 ሚሊዮን ዓመት ቀድሞታል። ሳይንስ 1 ሚሊዮን ዓመት ወደኋላ ይቀር። እስልምና ላይ የምናየው ነገር ቀላል እንዳይመስላል። ሄሎ እንዴት ነህ፣ ሰላም ነህ፣ ምንድነህ ሲባል ብዙ ነገሮች ይመጣሉ። ሰላሙ አለይኩም ስትሉ ግን ሰላም ይሰማል። ተረዳኸኛ? ተረዳው። አንጠር ነው ዝም የምትለዋ እቺኛዋ ደግሞ በብዛት ካሁን ኤክስ ደውላ አልደወለና ነገር ስለምትጠብቅ መጀመሪያ ታዳምጣለች። ከዛ ድምጽ ከሰማች በኋላ ማውራት የምትጀምረው እንጂ ወፍ ምን ማትል። ሄሎ 90% በብዛት ሄሎ የሚለው ኖርማል እንግዲህ አልጎደለውም አልሞላውም። ሰላም። እነዚህ ደግሞ ወይ ኢትዮ ቴሌኮም ሰራተኛ ናቸው ወይ ደግሞ እንደ የዳናይት አፍቃሪ ነበሩ ድሮ በቃና የሚታይበት ሰዓት እና ስርዓት ያዙ ቃት ጨማለቁ። አራተኛ ጤና ይስጥልኝ። እራሳችሁ እንዴት አድርጋችሁ የምታዩት ማለት እንዲህ እናንተ ጉምሩክ ናችሁ ቀበሌ ናችሁ? ቀበሌዎች ያነሳሉ እንዴ? ብቻ እኔ መስል ነበር። ፎሎ ማለት እንዳትረሱ። ሌትስ ጎ እና ሰላም አለይኩም የምትለው አፓርት እንዳትረሳ። ኖት ያዝ። ቴምርና በአንድ ሳምቡሳ እንደዚህ እንገማመታለን ብዬ አስቤ አላውቅም ነበር። ድምፅህን አጠፋ፣ ሸሸ፣ ተደበቅ፣ ብቻህን አፈጠርክ። ብቻውን የበላ ብቻውን ይሞታል ነውና የሚለው። እባክህ ጓደኛዬ፣ የ5 ዓመት ጓደኛችንን እንደዚሁ አታፍርሰው።
ብቻውን የበላ ብቻውን ይሞታል ሳይሆን ብቻውን የበላ ጠግቦ ያድራል በሚል ብናስተካክለውስ እንደ ሐሳብ በአለጌ ነውራም በአለጌ። ለማንኛውም ግን እንዲህ ከሚቸገሩ ለምን ለራመዳን ብቻ ያሰልሙ? ረመዳኑ ሰልመው ከዛ በኋላ እንደ ሐሳብ والعود دندن لي والطبل طبطبني طبطب تقول لي تقول لي لا تخلينيش كده وحدي في حالها تقول لي تقول لي لا ምንድነው እየተፈጠረ ያለው? ምንድነው አልገባንም። ምንድነው ወንድሞቼ እስቲ ያስረዱ። ያን ሲደርሱ አብረው የሚመጡ ነገሮች ፓርት 1 የመጀመሪያው መንፈስ የሆነ እነሱ ለጾሙት ማለት ነው። በቃ የሆነ ሰላማዊ የሆነ መንፈስ ይመጣል። አይ ዶንት ኖ እንዴት ነው ብቻ ግን አካባቢያችሁ ነገር ሙስሊሞች ካሉ በቃ እንዴ ሰላም አለው። አይ ዶንት ኖ ይሄንን ኤክስፕሌን ለማድረግ ይከብደኛል። እኔ ያረግልሃለሁ ወንድሜ፣ እኔ ያረግልሃለሁ። ፈረንጆቹ ምን ይላሉ መሰለ? ይሄ ምን ማለት ነው? በእኛ ሲተረጋ ረመዳን ውስጥ ያለው ድባብ ረመዳን ውስጥ የሚደረጉ ስራዎች ከሌላው ተሻለ። እኔ እንግሊዘኛው ገብቷችኋል ብዬ ተስፋ አደርጋለሁ። እና ቀልዱን ተዘን ረመዳን እነሱ እያወሩ ከሆነ እኛ ምን ያክል እየተጠቀምንበት ነው? ጥያቄ ምልክት ውስጥ ሊገባ የሚገባ ነገር ነው። ሁለተኛው ይፍጣር ይበላል። ጓደኞቻችሁ እሺ ይፍጣሩ አቀረ ትረዱኛላችሁ። በቃስ ባትጠሩ ሄዳችሁ ትበላላችሁ። ኢትዮጵያ አይደለም ምን ጣጣ የለውም። እና ምግባቸው እንዴት እንደሚሰሩት አላውቅም፣ ብቻ ምርጥ ነው። ብቻ እንዲህ ጣት ብቻ አይደለም የሚያስነክሰው ያስጎርሳል። ሶስተኛው ቴምር ደግሞ ማለት አመት ሙሉ ላታገኙ ትችላላችሁ። የዚህ ቀን ግን ወይ ደግሞ የዚህ ጊዜ ግን የዚህ ጾሙ ሰዓት ላይ በቃ ሙሉ ነው በሽ ነውና ለዚህ ስፖርት ለምትሰሩ ሰዎች ደግሞ በጣም ጥቅም አለው። እንዲህ የጨጓራችሁ አንጀታችሁ ነገር ቶሎ እንዲሰራ ነገር ይረዳል። ፈጣን ኢነርጂ ማግኘት ከፈልጋችሁ ቴምር ነገር ስትበሉ ሞር ኢነርጂ ይሰጣችኋልና በቃ ቴምር ትልቅ አስተዋጽኦ አላት ስፖርት ላይ። አራተኛው የሸምሱ ሱቅ ማለት ነው። ከየት እንደሚያመጣቸው እቃዎችን አላውቅም። በቃ እንዲህ ሱቁ ሱፐርማርኬት ነው የሚሆነውና ብዙ አማራጭ ምግብና ነገር አለ ምናምን ደስ ይላል። እስካሁን ይኖራል አላውቅም፣ ግን ሸምሱን ሰላም በሉልኝ። የመጨረሻው ሰው ይከባበራል። ይሄ የኦርቶዶክሶችም ጾም በዛ ሰዓት ስለሆነ ማለት የኛ የሙስሊሞችም ጾም ላይ ስለሆኑ ሁሉም ሰው እንደዚህ ያለ ወትሮ ተከባብሮ ነው የሚኖረው። እንዲህ ያለ አትሊስት ጾም ላይ ስትሆኑ አፋችሁ ይቆጠብ የለ ለዛ በቃ ሰው እንዳለ ይከባበራል። እንዲህ በጣም ደስ የሚል ኢነርጂ ያለው እና ለሁሉም ሙስሊም እህቶቻችንና ወንድሞቻችን እንኳን አደረሳችሁ ላለው ፓርቲቱን ፈልጎ ነው ፎሎ ማለት ነው። ሌትስ ጎ ፒስ አውት። እጅግ በጣም በሚያስገርም መልኩ ደግሞ በዚህ በረመዳን ላይ የታዩ ጠቅላይ ሚኒስትሩ እጅግ በጣም አስገራሚ ነገሮችን እያስመለከቱ ነበር። ክፋይካ ተክፉ ይጠብቅ አለም በዚህ አላህ አገ ያ አላህ كل عشان محمد كل عشان محمد እጅግ በጣም በሚያስገርም መልኩ ጠቅላይ ሚኒስትሩ እንደዚህ ከሙስሊሞች ጋር እያፈጠሩ ነበር። ሌላም ደግሞ በቤተ መንግስት ውስጥ ተጠርቶ ገና የሚፈጠር ኢፍጣር አለ። በተለይ ደግሞ በ17 እና በ18 የሚጠብቅ ኢፍጣር ነው። የጎዳና ኢፍጣርም ተብሎ እንግዲህ መንገድ ላይ የሚወጣው ነገር አለ። ያ ነገር ብዙዎቹ እየተቃወሙ ቢሆንም የሚቀር አይመስልም። እስቲ እናየዋለን አብረን። እንደዚህ የሚለው እንግዲህ አንዴ ክርስቲያን ወንድማችን ነው። ሁሉም መሬት ለኛ መስጂድ እንደሆነ ሁላችንም ልናቅ ይገባል። ግን እንደዛም ሆኖ ግን እጅግ በጣም በሚያስገርም መልኩ አንዳንዶቹ ደግሞ የሚሉትን ሰምታችኋል። እናንተ ቀልዱ፣ ጴንጤዎች እያቀዱባችሁ ነው። በአመት አንድ ወንጌል አማኝ
አንድ ሰው ወደ ጌታ ማምጣት የሚል ፕሮጀክት ተጀምሮባችኋል። አሁን በጾሙ በደንብ ብትጸልዩ ይሻላችኋል። ኧረ እስኪ ይህንን ቪዲዮ በደንብ ሼር ኮፒንግ አድርጉት። የፈጠረች አንድ አጠር ያለች ነገር ልናገር። የሰው ልጅ ከእንስሳም የሚያንስበት ሁኔታ አለ እኮ የሚባለው በምክንያት ነው። ለምሳሌ አህያ አህያን አታመልክም፣ ፈረስ ፈረስን አያመልክም፣ ድመት ድመትን አታመልክም። የትኛውም ዓለም ላይ ያለ እንስሳ እርስ በርስ አይመላለክም። የሰው ልጅ ግን ከእንስሳት ብዙ እጥፍ የተሻለ ማሰብ የሚችል አይምሮን ተሸክሞ የሰው ልጅ ያመልካል። ልቦናው እንደፍ ነው። በዮሐንስ ወንጌል 8:40 ኢየሱስ እንዲህ አለ፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን? ኢየሱስ ምንድነው? ሰው ነው፣ ግን በሰዎች እየተመለከ። እጅግ በጣም የሚያስገርመኝ አንድ ነገር አለ። እነሱ ሙስሊም ሆኖ እኛ ፕሮቴስታንት ብንሆን፣ እኛ ጴንጤ ብንሆን ዓለም ላይ እነሱ እንጂ ሌላ ሰው አይሞሉም ነበር። ለምን? ወኔያቸው ውስጣቸው ያለው ኢነርጂ እጅግ በጣም የሚያስገርም። እፎይ ማክሰኞ ማታ ሊፋጠጡ በስተመጨረሻም በሁለት ጎራ ሆኖ ሲወራወሩ የነበራቶች ሁሱና እፎይ ማለት ነው በማክሰኞ ዕለት ውይይት ያደርጉ መሆኑ ተሰምቷል። የውይይታቸው መነሻ የሆነውም ደግሞ ይሄ ልጅ እኔ ዛሬ ሃይማኖቴን እቀይራለሁ በማስረጃ ካሸነፈ እኔ ግራና ቀኝና ላይም ዳይ ወደ ኦርቶዶክስ ጠብቁኝ ማተቤን አድርጌ ነው የምመጣው። ማንም ሰው እንዳቀሩ እስልምና የውሸት ከሆነ ይዋረድ፣ ክርስትና የውሸት ከሆነ ይዋረድ። እስከ መቼ ነው እንደዚህ ሆነን የምንኖረው? አለቀ። ማንም እንዳቀሩ። እሺ ስለሷ አንተውና ሁሱ ደግሞ እንደዚህ ይላል። ወንድ ከሆንክ ሁሴን ቤት ግባ በለው፣ ማንነቱን አሳይልሃለሁ። ማንነቱንማ ታውቃለህ አንተ ነው ፈርቴ ቀረ። ግባ እስቲ ሂድ ንገረው፣ ወላሂ ንገረው። ሂድ ሁሴን ይጠብቃል። ሂድ በለው ሂድ ግባ እኮ እስከ ዛሬ ሰዎች ገቡ እሱ ቤት አይደለ? አሁን ደግሞ ሙስሊሞች ቤት ግባና ሁሴን ቤት እነ እስኪ ማንነትህን በሉት። የዛኔ ማንነትን አሳይልሃለሁ። ያላ ሂድ። ምን ያክል ውሸታም እንደሆነ አሳያቸዋለሁ በማስረጃ ማለት ነው። እሱ እንግዲህ አይመጣም ሁሴን ቤት በህይወት ዘመኑ ገብቶ አያውቅም፣ ወደፊትም አይገባም። ከገባ ማንነቱን እንደሚያይ የዛኔ ያውቃታልና። እሺ የቀደሟ ልጅ ደግሞ እንደዚህ ትለናለች። እናንተ እኮ ጨካኝ ህዝብ ናቸው እኮ። አሁን ሁሱን ብዙ ፎሎ ያደረጋቸው ክርስቲያኖች ናቸው። በቃ ውስጣቸው ንጹህ ስለሆነ እናንተ ግን የፉን እየሄዳችሁ ሪፖርት ቆይ እሱ ስራውን እየሰራ ነው። ቁርአን ላይ የተጻፈ ነው የሚያነበው። ምን አጠፋቆ? እውቀት ስላለው ቀንታችሁ። ለማንኛውም ሄዳችሁ ኮፕሊንግ አድርጉት እሺ። እነዚህ የሚቀኞች እኔ እኮ ልብና አልኩ ሙስሊም ነኝ፣ ሐቅ አቋን እናገራለሁ። እሺ እጅግ በጣም በሚያስገርም መልኩ እኔ ሐቅ አቋን አወራለሁ፣ እሱ የሚያወራው ነገር ቁርአን ላይ ተጽፏል እያለች ነው። አንቺ ቁርአንን አንብበሽ ነው ሲጀምር? ቁርአንን አንብበሻል? ቁርአንን ተርተሻል? ቁርአን ላይ መጻፉን እንዴት አወቅሽ? ቁርአን ላይ መጻፉን ማን ነው የነገረሽ? ከነሱ አፍ እየሰማሽ መጥተሽ ቁርአን ላይ ተጽፏል ትያለሽ፣ በራስሽ ኮንፊደንስ ታወሪያለሽ። እጅግ በጣም የሚያስገርም መልኩ አንዳንድ ልጆቻችን ወዴት እየሄዱ እንደሆነ ምንም አይገባኝ። $1 ያለው ሰው በዚህ ሰዓት ላይ ሚሊዮነር መሆን እንደሚችልም የወጡ መረጃዎች እያሳዩ ይገኛሉ። አንድ የአሜሪካን ዶላር ይዞም ወደ ኢራን የሚገባ ሰው በኢራን ታዲያም በኢራን ሪያል 1.3 ሚሊዮን የኢራን ሪያል እንደሚኖረው እንግዲህ የዛሬው ምንዛሬ አሳይቷል። ሪያል በከፍተኛ ይሁን እንጂ ኢራን ላይ ብሩ እየወደቀ ቢኖርም ጦርነት ላይ ስላሉ ይሆናል። ብዙዎቻችሁ የእስራኤሉ ፕሬዝዳንት ኔታንያሁ ተገድሏል እያላችሁ በውስጥ እየጠየቃችሁ ነው። አዎ ተገድሏል የሚሉ ወሬዎች እየተናፈሱ ነው። ነገር ግን እስካሁን ምንም አይነት የተረጋገጠ ነገር የለም። በዚህ ጉዳይ አዲስ ነገር ካለ የማሳውቃችሁ ሆነ። በሌላ ዘገባ የኢራኑ አዲሱ መሪ አሊ ሬዛ አራፊ የዛሬ ሌሊት በዓለም ታሪክ ውስጥ ልዩ የሆነች ናት ሲሉ ነበር። እንደተናገሩትም እስራኤል ሌሊቱን ሙሉ ሲደበድቡ አድረዋል። እስካሁን የደረሰ ጉዳት ግልጽ አልተደረገም። አዲስ ነገር ካለ የማድረስ ጦርነቱ እንግዲህ እጅግ በጣም በሚያስገርም መልኩ ደግሞ የሚቀጥል ይመስላል። ጦርነቱ እንዴት ነው የሚሆነው ብላችሁ ታስባላችሁ? ይቆያል ወይስ ቶሎ የሚያበቃ ነው ይመስላችሁ ወይስ ረጅም ጊዜ የሚወስድ ነው ይመስላል? ይሄ ዶናልድ ትራምፕ እንዳሉት ከሆነ አሁን ከደቂቃዎች በፊት ጦርነቱ ለወራት ሊካሄድ ይችላል ብሎ ከዚህ በፊት ተደጋጋሚ ጊዜ የእስራኤልም የአሜሪካን ባለስልጣናት አሜሪካም ሆነ እስራኤል ይህን ጥቃት ያሰበችው ለሳምንታት እንጂ ለቀናት አይደለም ብለው ነበር። አሁን ደግሞ ዶናልድ ትራምፕ ወጥቶ እንዳልኳችሁ ጦርነቱ ከዚህ በኋላ የሚካሄደው ለወራት ይሆናል ብሎ ይላችሁ። እዚህ ጦርነት ላይ ሳውዲ አረቢያ እና ዩናይትድ አረብ ኤሚሬትስ ሊቀላቀሉ ነው ወይም ደግሞ ሊገቡ። ከዛ በተጨማሪ ደግሞ እነ ፈረንሳይ እና ጀርመንም እዚህ ጦርነት ላይ የመቀላቀል ፍላጎት እንዳላቸው እያሳዩ ነው። አሁን ላይ ኦልሬዲ እዚህ ጦርነት ውስጥ የተነካኩ ወይም ደግሞ እዚህ ጦርነት ውስጥ በአንድም በሌላ የሚገቡበት ሀገራት ቁጥር ብዛት ከ10 በላይ አዳዲስ ነገሮች ሲኖሩ ከዚህ ጉዳይ ጋር ተያይዞ የተከታተልኩ የማቀርብላችሁና ይህንን ቪዲዮ ሁላችሁ ብዙ ጊዜ ኮፒ ሊንክ አሉት ፎሎ ያላችሁ ሶስተኛ የዓለም ጦርነት ሊነሳ እንደሚችልም እየተገለጸ ነው። ለምን? በጣም አሳፋሪ ዜና። የአሜሪካው ፕሬዝዳንት ትራምፕ በኢራን ላይ የሚፈጸሙ ጥቃቶችን ለማጽደቅ የወሰኑት በእስራኤሉ ጠቅላይ ሚኒስትር ኔታንያሁና በሳውዲው ልዑል ሙሐመድ ቢን ሰልማን ለሳምንታት በዘለቀ ጥያቄ መሆኑ ተገለጸ። ሳውዲ አረቢያ በይፋዊ መግለጫዎቿ ዲፕሎማሲያዊ መፍትሄ እንደምትደግፍና
ወታደራዊ ግጭት እንዲወገድ ግፊት ስታደርግ ብትቆይም ቢን ሰልማን ግን ባለፉት ሳምንታት ከትራምፕ ጋር በሚስጥር ባደረጓቸው በርካታ የስልክ ውይይቶች በኢራን ላይ ወታደራዊ እርምጃን ትራምፕ እንዲያጸድቅ ወትቷል ሲሉ እየተዘገበ ይገኛል። የሳዑዲ እና ኢማራት የሚገኙ ንጉሳዊ ቤተሰቦችና አሳማ ሙፍቲዎች ሙስሊሙ በጠላቶች ላይ አንድ እንዳይሆን ለፈጸሙት ወንጀል በዓለም ሙስሊሞች በጠቅላላ አደባባይ ላይ አውጥቶ በድንጋይ ተወግረው ለጀግናው መሪ ለአያቱላህ ሰይድ አሊ ካሚኒ ለፊዳነት ባይበቁም ወላሂ ፊዳ ይሆኑ። ሰበር ዜና በዚህ ሰዓት ተሰምቷል። የዓለም የፖለቲካ ውጥረት የሚያረግብ አስደሳች ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር መስማማታቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ቀጥታ ንግግር ለማድረግ መስማማታቸው ለዘ አትሌቲክ በሰጡት መግለጫ አስታውቀዋል። በሁለቱ ሀገራት መካከል የነበረው ከፍተኛ ዲፕሎማሲያዊ ውጥረት ለማርገብ አዲሶቹ የኢራን መሪዎች የውይይት ጥሪ ማቅረባቸው ተከትሎ ፕሬዝዳንት ትራምፕ ንግግሩ ለመቀበል ፈቃደኛ መሆናቸው ገልጿል። በዚህም አስተሳሽ ዜና ይባል እንጂ ይሄ ጦርነት የማይቀር ነው። ለምን ከተባለ የኢራን ትላልቅ ባለስልጣናት እንደተገደሉ ሰምተናል። እነዛን ሰዎች እንግዲህ በቀላቸውን ለመመለስ ኢራን ለምታስቡ ትንሽ ሀገር እንዳትመስላችሁ። እነ ቡኻሪ ማስ ፊዚክስ፣ ኬሚስትሪ ከዛ ውስጥ ነው የወጣው። ዓለም አታውቅም ማስና ተመልከቱ። አሁን ይሄኛውን 20 ሺህ ብር ይውት 20 ሺህ ብር ገብቶልሃል አሊ ሙሐመድ ሳሊ ነው የሚለው አያችሁ። ፎር አብዱልዋሊ ሀጂ አማን ይሄ የራሴ ስም ነው በቀኑ ምናምን ብሎ አሁን ይሄ ሪሲት ትክክለኛ ነው። ምንም የጎደለው ነገር የለም። ለሚጣደፍ ሰው ማለት ነው። ይሄ ነገር ያጋጠመኝ ቴሌግራም ላይ የሆነች ልጅ ሰላም አለይኩም ካለችኝ በኋላ በጣም ቸግሮኝ ነው ቤተሰብ ጋር ብር እንድትልክ ነው ሳውዲ ነው ያለሁት እናንተ ጋር ትራንስፈር እንዲያደርግ ለሰው ልንገርና እነሱ አድርጉልህና አንተ ደግሞ ለነሱ ታስገባለህ ምናምን አለችኝ። እኔ ደግሞ ሰላም አለይኩም ስላለች ሙስሊም መስላኝ እሺ ምናምን አልኳት። አማናት ታደርስልኛለህ ምናምን ብላ ያው ዋቴ ስላረገችኝ እኔ የራሴን እንጂ የሷን ምንም አላሰብኩም። እሺ አልኳትና አስገባው ከአካውንቴ ላኩላት። አካውንቴን ከላኩኝ በኋላ ይሄው 20 ሺህ ብር ገብቷል። አሁን 5 ሺህ ብር በዚህኛው አካውንት ላክ ብላ የሆነ አካውንት ላከችልኝ። ከዛ አካውንቱ ላይ ልልክ ስገባ ብሩ አልገባም ነበረ። ከዛ ቴሌግራም ላይ ገባውና አይ ብሩ አልገባም ምናምን አልኳት። በቃ በአዘር ባንክ ነው ምናምን የተላከው ለዛ ነው እምቢ ያለ ምናምን አለችኝ። እና መብቴው ምንድነው ስላት በቃ ከራስ ላክ ሲገባል ደግሞ አንተ ተወስደዋለህ አለችኝ። እኔ ብር የለኝ ምናምን ብዬ ያው ያለችኝን ብር በስክሪንሾት አድርጌ አላኩላት። ውይ ታዲያ እንዴት እናድርግ ምናምን አለችኝ። ቤተሰብ ታሞ ነው እንደዚህ ምናምን ሆስፒታል ናችሁ ምናምን ብላ ዋቴ ያረገች ሱብሃንአላህ። ከዛ እኔ ደግሞ ሴሪየሷን መስሎኝ እሺ በቃ ከሰው ምናምን ብዬ ግን በዚህ መሀል ያው ተጠራጠርኩ። ዝም ብዬ ሪሲቱ ያው ትክክል ነው መስሎኝ እንዴት እስካሁን አልገባም ብዬ በሰከንድ መሀል በየደቂቃው ነው የምጠይቀኝ ገባ አስገባ ምናምን ምናምን። አላሁ አክበር አጣደፈች። ከዛ ቆይ ጠብቂኝ አሁን ሌሊት ነው ሱሁር ሲነሱ ነግሬያቸው እንትን ይላል እሺ አልኳት። እሺ ተባብለን ከዛ በኋላ በጣም የሚያሳዝነው ምን እንደሆነ ታውቃላችሁ? ብር ላክላቸው በቃ ተበደረ ምናምን አለች እንጂ ጥርጥር አረኩና ቆይ እስቲ ብዬ ጂሚኒ ላይ ወሰድኩና እንትኑን ቼክ አረኩት። ይሄ ሪሲት ትክክል ነው ትክክል አይደለም የሚለውን ማለት ነው። ሲታይ በቃ ምንም እንትን የለውም ውሸት ነው ኤዲቲንግ ተሰርቶ ነው እና ስህተት ነው አለኝ። 3 ነጥቦች ነው እዚህ ጋር ኮምፕሊት የሚለው ቃሉ ራሱ በትክክል አልተጻፈም። አንድ የትኛውን ባንክ እንደዚህ አይነት ስህተት አይሳሳትም። ሁለተኛ ደግሞ ዲቢትድ የሚለውን ትክክል አይደለም። እዚህ ጋር DEBITED ነው የሚጻፈው እዚህ ጋር ትክክል አይደለም። እዚህ ጋር ደግሞ ፌብሩዋሪ የሚለው አለ አይደለም ፌብሩዋሪ 25 27 እሱ ጋርም ደግሞ በጣም ብዙ ዝርዝሮችን ሲዘርዝርልኝ ወስጄ አይ ይሄ ሪሲት እኮ ትክክል አይደለም እንደዚህ ነው ብዬ ሙሉን ኮፒ አድርግቼ ላኩላት። ከላኩላት በኋላ በቃ ልጁን ጠይቀዋለሁ እስቲ ምናምን አለችኝና እሺ ጠይቀውና አስተካክል አልኳት። ምን ታደርገኛለች? ብሎክ ቴክስቶችን በሙሉ አጠፋፍታ ብሎክ አደረገችኝ። በጣም ነው የገረመኝ እና እንዳትበሉ ብር ተልኮላችሁ አሁን ንግድ ላይ ሊሆን ይችላል የሆነ እቃ ገዝታችሁ ሽጣችሁ ምናምን ትራንስፈር አድርግቻለሁ ይሄው ምናምን የሚሉ ሰዎች ቼክ አድርጉ። በደንብ ጥንቃቄ ስለሚፈልግ ነው። ለሚጠቅመው ሰው ሼር አድርጉለት። ሰላም አለይኩም።
ወአለይኩም ሰላም። ሁላችሁም ከነዚህ አይነት ነገሮች ራሳችሁን መጠበቃችሁን እንዳትረሱ። ይህንን መልእክት ላስተላልፈላችሁ እፈልጋለሁ። አኒ አንሱጣ አቲ ኤኑኒ ኒ ሁሉ ላይክ ምግባራ ከይትረስዮ እስካሁን አብራችሁ ለቆያችሁ ሰዎች